እንደ ግል ሐኪም ቤት እንደ ግል መድኃኒት ቤት ችግሮች አንዱና ዋናው ህዝብን የሚጎዳ ችግር የሚባለው በመንፈሳውያን መሰል ሰዎች የሚመጣው ችግር ነው። አላውያን ነገስታት ቢመጡ አንገት ነው የሚቆርጡት፣ ጀርባ ነው የሚገርፉ፣ ወህኒ ቤት ነው የሚከቱ። ሌላ ምንም ሊያደርጉ አይችሉም። ከሃይማኖቱ ውጭ የሆኑ ሰዎች ጠላት ሆነው ሲመጡ የመጨረሻ እርምጃቸው መግደል ነው። በሃይማኖት ስም በመንፈሳዊ ህይወት ስም ተላብሰው የሚመጡ ችግር ፈጣሪዎች ግን ነፍስን ነው የሚጎዱ። የግል አጥማቂ የሚባለው ቤተክርስቲያን ኑሯት አያውቅም። አሁንም ያለው በስህተት ነው። በአሁኑም መደብ የለውም። ሰዎቹ ብቅ አሉ፣ ገንዘብ ስላላቸው የዚያንም አፍ በገንዘብ እየዘጉ ፈውስ የለም። ማስለፍለፍ ነው። ፈውስና ማስለፍለፍ የተለያዩ ነገሮች ናቸው። በእነዚህ ሰዎች የሚታወቀው ማስጮህ፣ ማስለፍለፍ፣ ማስወራት፣ ምናምን ማንፈራፈር ነው። ሀብተ ፈውስ የተሰጠው ሰው እንኳን በቃ ፈውስን ስራ አድርጎ አይኖርም። እንደዛ አልኖርም አባቶቻችን። በተሰጣቸው ሀብተ ፈውስ አንድ ቀን ሲፈውሱ ከዛ ቦታ ጠፍተው ሌላ ቦታ ግን ደግሞ በህርበት ታምራት ይደረጋል እንጂ እኔ ፈውሳለሁ እያሉ በማይክ እኔ ፈዋሽ ነኝ እና ምናምን ሰይጣን ቃለ መጠይቅ እያደረጉ ጸበል ወጣ በተባለበት ሁሉ መሄድን ስራ ያደረጉ ሰዎች አሉ። ምን አይነት ክርስቲያን ናቸው? ንስሐ አባት የላቸው። አንድ ክርስቲያን የሚጠበቅበት የተወሰነ አጥቢያ ይኖረዋል፣ ንስሐ አባት ይኖረዋል። በዚህ አጥቢያ የሚጠበቅበት እያደረገ ንስሐ እየገባ ስጋው ደግሞ እየተቀበለ አስራት በኩራቱን እያወጣ መኖር ነው። እንደው በጣም ከአቅም በላይ ደዌ ሲያድርበት ካህናቱ ቀሳውስቱ እንዲያጠምቁት ይደረጋል። ከዚህ ውጭ ግን አገር ለአገር ጸበል ለጸበል መዞር ጤናማ አካሄድ ራሱ አይደለም። የሐሰት ይጎዱ ናቸው። ራሳቸው ራሱ ይጎዳሉ። ምክንያቱም በመንፈሳዊ መንገድ ስም በብቃት ስም ቢዝነስ መሰብሰብ ፍቅረ ንዋይና ይሁዳዊ ተግባር መሆኑ ሲሞናዊ መሆኑ የታወቀ ነው ማለት ነው። በዚህ ይጎዳሉ። በመጽሐፍ ቅዱስም በደዚህ አይነት የተጎዱ በርካታ ሰዎች ስለምናገኝ በገንዘብ ፍቅር ከማህበሩ የወጡ ማለት ነው። እንግዲህ ወደ ውይይታችን ስንመጣ አንደኛ እንድንወያይበት ያሰብነው ርዕሰ ጉዳይ አሁን የሚታዩ ክስተቶች ወይም ክፋቶች ለቤተክርስቲያን ፈተናዋን የሚጨምሩ እየሆኑ መጥተዋል። ለምሳሌ አጥማቂያን፣ ባህታውያን፣ ሌሎችም ጉዳዮች በቤተክርስቲያን እዛው ስር ላይ ገብተው ምዕመናንን እየበተኑ ምዕመናንን ወዳልሆነ ቦታ እየወሰዱብን ስለሆነ በዚህ ጉዳይ የኔታ ለማርያም ምን ይላሉ? መልካም። እንግዲህ ያው ይሄ ጉዳይ በእርግጥ አዲስ አይደለም። ረጅም ጊዜ በማህበረሰብ ቴሌቪዥን በተደጋጋሚ አውጥተንበታል። በሌሎች አውደ ምሕረትም ላይ ረጅም ጊዜ ተወርቷል። ግን ያው ስለ አንድ ችግር ማውራት የሚቆመው ችግሩ ሲስተካከል ነው እንጂ ስለ ችግሩ ስለተወራ መቼም ካልተፈታ መልሶ ድጋሚ መወራቱ አይቀርም። እንግዲህ አሁን እንደገና በዚህ ጉዳይ ማውራት ያስፈለገው ህዝቡ ወይ እኛን አይሰማም ማለት ነው። የማይሰማ ከሆነ ምንም ማድረግ የሚቻል አይመስለኝም። በጣም መረጃ ያልተሰጠበት ነገር ያለ አይመስለኝም። አሁን የአጥማቂያን ጉዳይ አጥማቂ ምን እንደሆነ በቤተክርስቲያን አመጣጡ ራሱ ታሪካዊ አመጣጡ ቤተክርስቲያን አጥማቂ የሚባል የተለየ የስራ ዘርፍ ሳላት ወይ ካህናት ያው አጥማቂዎች ናቸው አለቀ ተብሎ በተደጋጋሚ ተነግሯል። ካህናት አጥማቂዎች ናቸው። የልጅነት ጥምቀት የሚያጠምቃሉ። ምዕመናን የሚታመሙ ወንጌሉን፣ ዳዊቱን፣ ገድለ ቅዱሳኑን፣ ልሳነ መላእክቱን ደግሞ ያጠምቃሉ አጋንንት እንዲርቁ። በዚያም ደግሞ በተአምራት በየቦታው የፈለጉ ጸበሎች አሉ። ምዕመናን መጠቀም ያለባቸው ይህም ብቻ ነው። ከዛ ውጭ ደግሞ ስርዓት ያለው መጽሐፈ ቀንዲል መፈጸም ነው። ከዚህ ውጭ ግን እንደ ግል ሐኪም ቤት እንደ ግል መድኃኒት ቤት የግል አጥማቂ የሚባል ቤተክርስቲያን ኑሯት አያውቅም። አሁንም ያለው በስህተት ነው። በአሁኑም መደብ የለውም። ሰዎቹ ብቅ አሉ፣ ገንዘብ ስላላቸው የዚያንም አፍ በገንዘብ እየዘጉ ቀጠሉ እንጂ አሁን ቤተክርስቲያን በመደብ ደረጃ ያወጣችው መደብ የለም። አካሄዱም ህገወጥ ነው። አሁን መደቡ አለመኖሩ ብቻ አይደለም፣ የሰዎቹ አካሄድ ራሱ ሰይጣናዊ ነው። የሰይጣን መንገድ ነው የሚከተሉት። እንግዲህ እናያቸዋለን። ዩቲዩብ አላቸው፣ ሚዲያ አላቸው፣
ሞኝ ህዝብ አላቸው ሆ የሚያስብሉት። እኔ እረኛ የለውም ህዝቡ። ያው ይሄ መዋቅር ችግር ነው እንጂ በአንድ ቀን ማስቆም ይቻላል። ስህተት ከሆነ አቁም ነው። ምንም የተለየ ምናምን ነው አይደለም። ክርክሩ ዝግብ የለውም። ስህተት መሆኑን የማያውቅ ሰው ራሱ የለም። ግን ማስቆም የሚችል ኃይል አልተገኘም። ለማስቆም ደግሞ ማዕከላዊ የሆነ ስልጣን ያስፈልጋል። የአንድ ሀገር ሊቀ ጳጳስ በሀገረ ስብከቱ ማስቆም ይችላል። ቤተ ክህነት ጠቅላይ ክህነት በቤተ ክህነት ደረጃ ማስቆም ይችል ነበረ። ቤተ ክህነቱ አላደረገውም። ስለዚህ ያለን አማራጭ ምንድን ነው? ለህዝቡ ማስረዳት ነው። ቤተ ክህነቱ አላደርገው ብሎ ነው እንጂ ቤተ ክህነቱ ቢያደርገው የአንድ ጀንበር ስራ ነው። ደብዳቤ ጽፎ አሁን ሰዎች ችግራቸው ምንድን ነው? በሚሊዮን ገንዘብ ይረዳሉ። ኢቭን መንግስትን ይረዳሉ። መንግስትን ሲረዱ አይተናል። ለልዩ ልዩ ምክንያት በሚሊዮን የሚቆጠር ገንዘብ ይረዳሉ። እና ይሄ ነው የብዙ ሰዎችን እጅ ያሰረብን እንጂ ደብዳቤ ጽፎ ህገወጥ ስለሆነ ከዚህ በኋላ ይህን ቦታ እንዳያደርግ በሚል ይቆማል። ይሄ ካልሆነ ሁለተኛው አማራጭ ምዕመናን የሰይጣን መሆኑን ተረድተው የመንፈስ ቅዱስ እንዳልሆነ አውቀው እንዳይከተሉ ማድረግ ነው። ይህንን ተደጋጋሚ ነገር አሁንም ሰው ይከተላል። ሰው ታምራት ካየ በቃ ታምራት ከሰይጣን አይመስላችሁም። ደግሞ ታምራት አያደርጉም ሰዎች። በመሰረቱ ታምራት አያደርጉም። ፈውስ የለም፣ ማስለፍለፍ ነው። ፈውስና ማስለፍለፍ የተለያዩ ነገሮች ናቸው። በእነዚህ ሰዎች የሚታወቀው ማስጮህ፣ ማስለፍለፍ፣ ማስወራት፣ ምናምን ማንፈራፈር ነው። እንደዚህ ጌታም አላደረገም፣ ሐዋርያትም አላደረጉም። ስራ ብሎ የያዘ በተለይ መፈወስን ስራ ብሎ የሚይዝ ሰው የለም። ጸጋ ይሰጣል። በድሮ ጊዜ ለእንዲህ ያሉት አይደለም ጸጋ። አንድ የሆነ ገዳም ተሳልመው የማይመለሱ ሰዎች፣ ከአዲስ አበባ የማይወጡ፣ ከአሜሪካ የማይወጡ፣ ከከተማ የማይወጡ ሰዎች ናቸው አብዛኞቹ። አንዳንዶቹ ደግሞ የራሳቸውን ኮምፎርት ዞን ፈጥረው እንደ ገዳም ቆጥረው ያንን በረሃ እኔ የበረሃ መናኝ ነኝ እኔ ምናምን ያለ ቀልድ የለም። በረሃ ዋልድባ ነው፣ በረሃ ማሩ ስላሴ ነው። እና የራሳቸው ምቹ ሁኔታ አንድ የሆነ ቦታ ውስጥ ፈጥረው ከዛ ላይ ያንን በረሃ እያሉ የሚኖሩ ሰዎች ናቸው። ጸጋን ስዑድ ቢሰጥ እንኳን እንዲህ ያሉ የሚሰጠው ይሁን። እኔ ጸጋን ስዑድ መመዝን ሰው አይደለሁም። በተማርነው ነው የምንለካው። ሀብተ ፈውስ የተሰጠው ሰው እንኳን በቃ ፈውስን ስራ አድርጎ አይኖርም። እንደዛ አልኖሩም አባቶቻችን። በተሰጣቸው ሀብተ ፈውስ አንድ ቀን ሲፈውሱ ከዛ ቦታ ጠፍተው ሌላ ቦታ ግን ደግሞ በህርበት ታምራት ይደረጋል እንጂ እኔ ፈውሳለሁ እያሉ በማይክ እኔ ፈዋሽ ነኝ እና ምናምን ሰይጣን ቃለ መጠይቅ እያደረጉ በፓምፕ እየረጩ እንደዚህ በዛ ሁሉ ገንዘብ የሚሰበስቡ ሰዎች አሁንም ያታለሉታል። እኔ ህዝቡ እንደምናደርገው አላውቅም በነገራችን ላይ። ሁለተኛው መፍትሄ የነበረ ህዝቡ ችግሩን ከተረዳ ከነዚህ አይነት ሰይጣናዊ ሰዎች መሰብሰብ እንጂ የጸበል ጉዳይ በአጠቃላይ ችግር አለ። ጸበል ላይ ከተነሳ ዘንድ ብዙ ሰው በቃ ጸበል 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 ስጋው ደሙ ነው ጉዳዩ። ቆረብ ሲውት ይሻል በዚህ ጸበል ወጣ፣ በዚህ ጸበል ወጣ፣ በዚህ ጸበል ፈለገ። አሁን አንዳንድ አድባራትም እንደ ገቢ መሰብሰቢያ እና እንደ ገቢ ምንጭ አድርገው የያዙት ምንድነው የተለየ ጸበል ፈለቀ ምናምን። ጸበል የትም ቦታ ያድናል። በየማንኛውም ማጥቢያ ተጸለየበት ጸበል ያድናል። ግን ይሄንን የተለየ ስም ሰጥተው ሰውን ያባንኑታል። ሰዎች ደግሞ ጸበል ወጣ በተባለበት ሁሉ መሄድን ስራ ያደረጉ ሰዎች አሉ። ምን አይነት ክርስቲያን ናቸው? ንስሐ አባት የላቸው። አንድ ክርስቲያን የሚጠበቅበት የተወሰነ አጥቢያ ይኖረዋል፣ ንስሐ አባት ይኖረዋል። በዚህ አጥቢያ የሚጠበቅበት እያደረገ ንስሐ እየገባ ስጋው ደግሞ እየተቀበለ አስራት በኩራቱን እያወጣ መኖር ነው። እንደው በጣም ከአቅም በላይ ደዌ ሲያድርበት ካህናቱ ቀሳውስቱ እንዲያጠምቁት ይደረጋል። ከዚህ ውጭ ግን አገር ለአገር ጸበል ለጸበል መዞር ጤናማ አካሄድ ራሱ አይደለም። የሐሰተኛ አጥማቂያኑን ብቻ ትተኑ ኢቭን ጸበል ለጸበል መዞር ራሱ ችግር ነው። እነዚህኞቹ ሐሰተኛ አጥማቂያኖች ማስለፍለፊያ እጽ ይዘው ነው የሚያስጨውት። ይህንን በእውነቱ በሚዲያ ስንት ጊዜ እንደተናገርነው ለመቁጠር ያዳግታል። ማስለፍለፍ የሚባል ተአምር የለም። ልዩ ልዩ እጽዋት ያስለፈልፋሉ። በዚህ በራያ እንዴት አዙሪት የምትባል እንጨት አለች። አንድ ሰው ሲንቀሳቀስ ሳያስበው ከነካቸው ሲዞር ነው የሚውለው። ሲዞር የት እንደሚሄድ አያውቅም። መንገድ ያይሳል። ከዛ በኋላ ውሃ ሲፈስበት ድንገት ትለቀዋለች። እጽዋት ጠቢያቸው እንደዛ ነው። እና እኒህ ሰዎች በዛ መንገድ እያስለፈለፉ ይህንን እንደ ፈውስ ቆጥረው ሰው መንፈራፈሩ ምናምን እንደ ትልቅ ተአምር። መንፈራፈር ተአምር አይደለም። ተአምር ማለት ንስሐ ያልገባን ሰው አስተምሮ ንስሐ እንዲገባ ስጋው እንዲቀበል ማድረግ። ራሳቸውን ስጋው የማይቀበሉ ሰዎች ቤተክርስቲያን ገብተው የማያስቀድሱ የማይቀድሱ ሰዎች ናቸው የሚያደርጉት። እና
እኔ ህዝቡ መስማት ቢችል አልሰማም ካለ የራሱ ጉዳይ፣ እኛ መናገር ነው እንጂ ምንም እናደርግ አንችልም። የራሱ ጉዳይ ነው ሲሆን የማንከተለውን አይቶ መተው ነበረበት አይደለም። መምህራን መሆናችን ካመነ ሰው የማንከተለውን አይቶ አለመከተል፣ የማንቀበለውን አይቶ አለመቀበል። እሺ አፍ አውጥተን አትከተሉ ስንል አይ ካለ ምርጫው የራሱ ነው። እኒህ ሰዎች ግን የሚጸድቁም የሚያጸድቁም አይደሉም። መጽደቃቸው ምናልባት ወደኋላ እግዚአብሔር ሳይገቡ እንደሆነ አላውቅም፣ ግን የያዙት ግብር ግን የሚያጸድቅ አይደለም የሚል ሀሳብ ነው ያለኝ። እግዚአብሔር ይስጥልን። ምናልባት አሁን እነዚህ አይነት ሰዎች በራሳቸው ስራ ሰርተው ህግ ደንግገው የሚንቀሳቀሱ ናቸው። እንዲነመሆን ደግሞ በዚህ ጉዳይ የምዕመናን ንቃተ ህሊናም በጣም ደካማ ነው። ቤተክርስቲያን ችግሩን አይታ ዝም ማለቷ ምናልባት ምዕመናንም በዚህ ደረጃ ንቁ ካልሆኑ ንቃተ ህሊናን መፍጠር ቤተክርስቲያኒቷ ሲኖርባት በተለይ መሪዎቿ በዚህ ትልቁን ድርሻ መውሰድ ነበረባቸው እና እንዲሁ የዚህን ጉዳይ ለመፍታት ቤተክርስቲያን ራሷ ዋጋ እየከፈለች አይደለም ወይ? በዚህ ደረጃ እንዲሁ ሁኔታ ምን ይላሉ? እሺ እንግዲህ የተነሳው ጥያቄ በየወቅቱ የሚደረግ የሚነገር ነገር ነው። እንደተባለው ግን ሁልጊዜ መነገሩ አይቀርም። እንዳነሱት ችግሩ እስካልተፈታ ድረስ ይወራል። ሊቁ ዮሐንስ አፈወርቅ በሚያስተምርበት ዘመን ተመሳሳይ ቃላት ይጠቀም እና ለምንድን ነው ሁልጊዜ እንደዚህ የምትነግረን ካላችሁኝ፣ ይህን እስካልፈጸማችሁ ድረስ ሁሌህን መናገሬን አላቆምም። ምናልባትም የዝናብ ጠብታ በአንድ ቦታ ላይ ባረፈ ቁጥር ያንን መሬት ያጎደጉደዋል። እንደዚሁም ተመሳሳይ አንድ ጊዜ በተመሳሳይ ሁሌም ሲነገር የእናንተን ልብ እንደዚሁ ያደርጋል ብዬ ስለማምን ነው የሚል መልእክት ያስተላልፍ ነበር። እንደ ቤተክርስቲያን ብዙ ችግሮች አሉ። በጣም በርካታ በችግሮች ውስጥ ተከባ ነው የምትኖረው ቤተክርስቲያን እንደምናየው ማለት ነው። ከጥንት ጀምሮም ነበር። ሆኖም ግን ያንን ችግር ከመጋፈጥ አንጻር አቅም ያላቸው አባቶችም ነበሯል። አሁን ግን ችግሩ ብቻ ነው እንጂ የሚጋፈጡ አካላት እያጣች መጣለች። አሁን ችግሩ አብሮ ቀጥሏል ከቀድሞ ጀምሮ። ግን ያኔ ሲጋፈጡ የነበሩ አባቶችን የሚመስሉና መስዋዕትነት የሚከፍሉ አባቶችን ማጣት ደግሞ ያው ይታይባታል። ስለዚህ ነው የአስተዳደር ድክመቱም መስዋዕትነት የሚከፍሉ አባቶች ከማጣት የሚመጣ ነው። ህይወትን እስከ መስጠት የሚያደርስ ነው ዙሮ አገልግሎቱ፣ ሌላ ምንም የለውም። እና ብዙ ችግሮች አሉባት ብለን ከምናስበው ችግሮች አንዱና ዋናው ህዝብን የሚጎዳ ችግር የሚባለው በመንፈሳውያን መሰል ሰዎች የሚመጣው ችግር ነው። አላውያን ነገስታት ቢመጡ አንገት ነው የሚቆርጡ፣ ጀርባ ነው የሚገርፉ፣ ወህኒ ቤት ነው የሚከቱ። ሌላ ምንም ሊያደርጉ አይችሉም። ከሃይማኖቱ ውጭ የሆኑ ሰዎች ጠላት ሆነው ሲመጡ የመጨረሻ እርምጃቸው መግደል ነው። በሃይማኖት ስም በመንፈሳዊ ህይወት ስም ተላብሰው የሚመጡ ችግር ፈጣሪዎች ግን ነፍስን ነው የሚጎዱ። ከዛ አንጻር አሁን ለቤተ ክርስቲያን የመጀመሪያም ሆነ የመጨረሻ ከባዱ ችግር መንፈሳዊ ልብስ ለብሰው የሚመጡ ሰዎች የሚያመጡት ችግር ነው። ታዲያ ይህንን ስናወራ አንዳንዶች ይከፋቸው እንደሚችል እናውቃለን። ግን እነሱ እንዳይከፋቸው ብለን ሐሰት የሆነ ነገር ማስተላለፍ ግን አንችልም። እነሱ እንዳይከፋቸው ብለን ሳንናገር ማለፍ ግን አንችልም። ብዙዎቹ እየተጎዱም እየተመለሱ ስለሆነ ነው። በቃ ከእነዚህ አይነት ሰዎች ጋር በመገናኘት ተጎድተው አልቅሰው ንስሐ ገብተው የሚድኑ ብዙ ስላሉ ነው። ይሄ ደግሞ ገና ልባቸው ላይ ብልጭ የማይልላቸው በቃ ፈጣሪያቸውን እንደ ማምለክ አድርገው ሁሉ እስከ መቁጠር የሚደርሱ በእንደዚህ አይነት ተከታይነት ህይወታቸውን የሚያጡ ደግሞ በርካታ ናቸው። እና ችግሮች ከሚባሉት እንዲህ አንደኛ ነው ብዬ የማስበው ችግር እንደዚህ አይነት ነው። ቆብ ለብሰው ባህታዊ ነን ብለው አጥማቂ ፈዋሽ እንደሆኑ የበቁ እንደሆኑ ራሳቸውን አሳምነው የሚመጡ ሰዎች የሚፈትኑት ፈተና ሌላ አለ ተብሎ ከሚታሰብ ፈተና በላይ በጣም ከባዱ ማለት ነው። ስለዚህ እነዚህ ሰዎች ደግሞ ወደዚህ ደረጃ የሚደርሱባቸው ምክንያቶች አሉ። አንደኛ መሰረታዊ የትዕቢት መንገድ ይስባል። ምክንያቱም በጥቂቱ ነገር ሰይጣን ሲለፈልፍ ሲያዩ ቀጥታ ሰይጣን የሚያስለፈልፍ የብቃት ደረጃ ላይ እንደደረሱ ይሰማቸውና በትዕቢት ህዝቡን በሙሉ እስከ ማስመለክ ይደርሳል። አንድ የትዕቢት ሁኔታ ሆኖ እናገኛለን። እንዲህ አይነት ከቀድሞ ጀምሮ ብቅ ይል የነበረ ነው። ግን ቤተክርስቲያን ስለማትቀበል በብዙ ነገር ቶሎ ይቀረፍ ነበር። አሁን ግን ቤተክርስቲያን የተኛችበት ወይም አገልጋዮቿ እንደዚሁ የተኙበትን ዘመን ስላገኙ ሙሉ ለሙሉ የነዚህ ምሪት ቤተክርስቲያን እንደተቆጣጠረ የሚያሳይ ሁኔታ ላይ ደርሰናል። ስለዚህ አንዱ የትዕቢት ጉዳይ ሆኖ እናገኛለን። ለትዕቢት ይሄ መንፈሳዊ ነገር መሰረት አድርጎ ለትዕቢት የሚያበቃው ሰይጣን በጣም አደገኛው ነው።
እርግጥ ሁሉም ሰይጣን አደገኛ ነው፣ ግን የዚህ አይነቱ ይከፋል የበለጠ እና ትዕቢት ነው። ሌላኛው ቢዝነስ ነው። ቢዝነስ ይሰራበታል። በነገራችን ላይ ያው ከፓስተሮች ያልተለየ ነው። ቤተክርስቲያን ውስጥ የፈውስ ቀን እየተባለ የሚደረገው አጋንንት ማስለፍለፍ ተብሎ የሚሰበከው ስብከት ከፓስተሮች ለይቶ ማየት አይቻልም። በዚህ መረዳት ይችላል አንድ ሰው። ለምሳሌ ሱፍ ለብሶ አንዱ ፓስተር ከሚያደርገው ነገር የተለየ ቆብ ለብሶ የሚያደርገውን አይቻልም። የተለየ ካለ አሳዩ። በዚህ ራሱ መመዘን ይቻላል። ተወት ሌላ መጽሐፉን ምኑን እንተውና ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሰዎች በዛች በሌላ ባይድ በሆነ ቸርች ውስጥ የሚሰሩትን የሚሰሩ ከሆነ ስለዚህ ምንም አይነት ኦርቶዶክሳዊ ምን አለ የሚለው ነገር መለየት ይቻላል። ስለዚህ ቢዝነስ ስራ ይሰራበታል ማለት ነው። በዚህ የቢዝነስ ስራ ይሰራሉ። እነዚህ መሰረታዊ በጣም በጣም ትልቁን ስራ የሚሰሩ በዚህ መልክ። ታዲያ ይህንን ችግር ሲሰሩ በዚህ ችግር ውስጥ ሲኖሩ እነዚህ ራሳቸው አንደኛ የተጎዱ ናቸው። ራሳቸው ራሱ ይጎዳሉ። ምክንያቱም በመንፈሳዊ መንገድ ስም በብቃት ስም ቢዝነስ መሰብሰብ ፍቅረ ንዋይና ይሁዳዊ ተግባር መሆኑ ሲሞናዊ መሆኑ የታወቀ ነው ማለት ነው። በዚህ ይጎዳሉ። በመጽሐፍ ቅዱስም በእንደዚህ አይነት የተጎዱ በርካታ ሰዎች ስለምናገኝ በገንዘብ ፍቅር ከማህበሩ የወጡ ማለት ነው። ስለዚህ አሁን ከማህበረ ሐዋርያት የወጣው ይሁዳ ብናይ እንዲያውም ይህን ያህል አጭበርባሪ ስራ አልሰራም። እሱ ይሻላል ብዬ ነው ማስበው። በአሁን ዘመን ስናስበው ክርስቶስን ያሰቀለው ይሁዳ አይደለም ከዚህ ሁሉ ከባድ ተብሎ የሚጠቀሰው። እሱ በቃ 30 ብር ነው የተቀበለ፣ ያችንም አልተጠቀመም። ተጸጽቶ እንደገና እባካችሁ ብሎ ጠይቆ ነበረ። እንዲሁ መንገዱን ያበላሸው እንጂ ሊድን የሚበቃ ጫፍ ላይ ደርሶ የነበረ ሰው ነው። ክርስቶስ ቢሰቀልም እንኳን እሱ ንስሐ ቢገባ ኑሮ በቃ እስካሁን ድረስ ባለው ነገር እንዲያውም በደግነት ነበር ሊታወስ ይችል የነበረው ይሁዳ ማለት ይቻላል። ግን የተሳሳተው ምንድነው? የመጨረሻው ላይ በመታነቅ ህይወቱን ማሳለፉ ነው። ከዛ በላይ ግን አሁን ቤተክርስቲያን ውስጥ ሙሉ ህይወትን የቢዝነስ ጉዳይ አድርገው ህዝብን ደግሞ በማታለል ለአጋንንት አስገዝተው የሚኖሩ ከይሁዳ የሚበልጥ ስራ ይሰራሉ። ይሄን አሁን ራሳቸውም እንዲሰሙ ነው አሁን የምናገረው። ያለ ስንናገር ዝም ብለን እነሱም እንዲድኑ ስለሚፈለግ ነው። ልባቸው ውሸት እንደሆነ ያውቃል። በፍጹም አሁን ማይካደው ይሄ ነው። አንድ አጭበርባሪ ባህታዊ እንዳልበቃ ያውቃል። ብቁ ነኝ ማለቱም ራሱ ስህተት መሆኑን ደግሞ ያውቃል። እያወቀ እንደሚያጭበረብር ያውቃል። ቤተክርስቲያን ውስጥ እኔ በቅቻለሁ እኔ ፈዋሽ ነኝ የሚል አንድም ሰው ተነስቶባት አያውቅም በጭራሽ ማለት ነው። በአጋጣሚ ነው የሚፈጸሙ። ሊያስተምር በሄደበት አጋጣሚ ይደረጋል። እንደዛ ሲደረግ ደግሞ ህዝብ አጋጣሚ ሌላ ስሜት እንዳይሰማው ደግሞ በጣም ጥንቃቄ ይደረግ ነበር። በቀድሞ ለምሳሌ የመጽሐፍ ቅዱስ ክፍል ላይ የሐዋርያት ሥራ ምዕራፍ 14 መመልከት ይቻላል። ቅዱስ ጳውሎስና ቅዱስ በርናባስ ሄደው አንድ በሽተኛ ቢፈውሱ ምንድን ነው የተደረገ? ቀጥታ አማልክት ሰው መስለው ወረዱ ብሎ ሰው ተደናገጠ። ምክንያቱም ድውይ ሲፈውሱ ታይቶ ማለት ነው። ከዛ ላይ ምንድን ነው ያደረገው? ህዝቡ በቃ ስም ሁሉ ሰይመው በቃ መስዋዕት ሁሉ ለማቅረብ ተዘጋጁ ነው የሚለው። በዚህ ሰዓት ቅዱስ ጳውሎስ ምንድን ነው በቃ ሁለቱም ልብሳቸውን ቀደዱ ነው የሚለው። ልብሳቸውን ቀደዱ። ለምንድን ነው እንደዚህ የምታደርጉ? ከኛ እንዳደረግነው አድርጋችሁ። ይሄ ነው እንግዲህ ቤተክርስቲያናችን ይዛ የመጣችው እንጂ እኔ ፈዋሽ ነኝ ብሎ ዩቲዩብ ከፍቶ ቴሌቪዥን የሚለቅ ምን የሚለቅ አየርን በሙሉ የሞላ አጋንንት የሚያስለፈልፍ በቤተክርስቲያናችን ላይ ትልቅ ቦታ ተሰጥቶት አያውቅም። ከጥንት ጀምሮ ማየት ይቻላል። ሌላኛውም በሐዋርያት ሥራ ላይ የተገለጸው እንደዚሁ ቅዱስ ጳውሎስና ቅዱስ በርናባስን አንዷ ሰይጣን ያደረባት እንዲሁ እየለፈለፈ በሷ ውስጥ አድሮ እነዚህ የህይወት መንገድን የሚያስተምሩ ምናምን ተቀበሉ ምናምን አይነት ሰይጣን ያው ህዝብን ወደ ራሱ ለመሳብ የሚደረግ ጥበብ አለው። ከዛ በኋላ በዚህ ሰዓት ዝም በል የሚል መልእክት ነው የተለመደው። ዝም በል ይህ ማለት እንዳይጮህ ማለት ተከልክሎ ነው እንጂ የምናገኘው በመጽሐፍ ቅዱስ እንዲለፈልፍ ተፈቅዶ አናገኝም። ክርስቶስም አንተ የእግዚአብሔር ልጅ ነህ ሲል ምንድን ነው ያለው? እግዚአብሔር ልጅ አይደለም እንደ ክርስቶስ ነው። ሰይጣን ይሄን እውነት ነው ተናግሯል። ይሄንን ሲል ግን ክርስቶስ ግን አልፈቀደለትም። ቅዱስ ጴጥሮስ አንተ የእግዚአብሔር ልጅ ነህ ብሎ ሲናገር ብፁዕ ነህ አለው። ሰይጣን አንተ የእግዚአብሔር ልጅ ነህ ብሎ ሲናገር ግን ዝም በል አለው። ለምን? እውነቱን ራሱ እንዲናገር አይፈቀድም። ሰይጣን የሚገርሙ ማለት ነው። አሁን እንኳን አይደለም ዝም ብሎ ይሄን እያስለፈለፈ እንደዚህ ነው በቃ ይኸው የእሳቸው እንትኑ አቃጠለኝ በቃ እንዲያረገኝ ጸሎታቸው ምናምን እያለ እንዲለፈልፍ እንኳን ዝም ብሎ ማስለፍለፍ እውነት የሆነውን እንኳን ቢናገር በቤተክርስቲያን ፈቃድ የለውም ሰይጣን። አሁን እኮ በብዙ ቦታዎች ስንመለከት የሚለፈልፍ ሰይጣን እኮ ትምህርት እየሰጠ የምታይ በቃ አሁን በቃ እንዲያረጋችሁ እንዲያረጋ እያለ ህዝብን እየሰበከ ህዝብ ቁጭ ብሎ እየተሰበከ በአጋንንት እየተሰበከ ይውላል ማለት ነው። አጋንንት ደግሞ ያው የመጨረሻው ማጥፋት ለዓላማው ነው የሚሰራው። እሱ ክፉ ፖለቲከኛ ሰይጣን አንድ ነው። ክፉ ፖለቲከኛ እና ሰይጣን አንድ ነው። 10 መልካም ነገሮች ቢናገር ክፉ ፖለቲከኛ መጨረሻው የእሱን ፖለቲካ እንዲደግፉለት ነው የሚፈልገው። ሰይጣንም እንደዛ ነው። ብዙ ነገሮችን ይናገራል፣
እውነት አስመስሎም እናቸው የሚባሉትንም ሊናገር ይችላል። የመጨረሻው ግን የሚደርሳ በቃ ስርዝ አድርጎ ነው የሚተው እውነቱ። መጨረሻው የሚጠፉበትን ነው የሚሳል። ስለዚህ ይሄንን ሳያውቁ ብዙዎቹ የአጋንንት ማደሪያ እየሆኑ ይገኛሉ። ስለዚህ የመጀመሪያ ተጎጆቹ በዚህ አጭበርብረን እንብላ ብለው ፀጉር አስረዝመው አዲስ የባህታውያን የሚመስል ልብስ ይዘው ሲስተም ተብሎ በመቁጠሪያ ምናምን እየተባለ ራሳቸውን የሚጎዱ ሰዎች በጣም ያሳዝናሉ። መጀመሪያ ራሳቸውን የሚጎዱ በነገራችን ላይ መናፍቃን ሳይጎዱ ሌላውን አይጎዱ። እንደዚህ አጭበርባሪዎችም ራሳቸው ሳይጎዱ ሌላውን አይጎዱ። መጀመሪያ ራሳቸው የተጎዱ ናቸው። አንደኛ ከእግዚአብሔር ርቀዋል። ሁለተኛ ሐሰቱን እንደ እውነት ነው የሚኖሩት። ራሳቸውም ጭምር እያጭበረበሩ እንደሆነ ፍቅር ነው እንዳደረባቸው ፍላጎት ገደብ እንደሌላቸው የፍላጎት ገደብ እንደሌላቸው ያውቃሉ። ስለዚህ ይሄ በግል ህይወት በራሳቸው ላይ በጣም ከባድ ፈተና ውስጥ ይገኛሉ። ሁለተኛው ሌላው ተከታዩን ህዝብ ነው። ተከታዩን ህዝብ በእውነቱ እኔ በጣም የሚያሳዝነኝ ክርስቲያን እውነቱን ሃይማኖትን ያልተማረ መሆኑን የምናውቀው ግለሰብ ተከታይ መሆኑ በእውነቱ ማለት አንድ ነገር የሚሞት አፈርና ትቢያ የሆነን በቃ አምልኮት የሚፈጽሙ ህዝብ እኮ ነው ያለን። ስለዚህ በእነሱን የተከተሉ ሰዎች በብዙ መልክ የተጎዱ ናቸው። በብዙ መልክ ለምሳሌ በስራ ህይወታቸው የተጎዱ ናቸው። አንዳንዶቹ ጥሩ ስራ የነበራቸው እነሱ ጋር ከተገናኙ በኋላ ገንዘባቸው ኪሳራ ላይ ነው፣ ቤታቸው ኪሳራ ላይ ነው። ሁኔታቸው የንግድ መስመራቸው በሙሉ ጠፍቶባቸው ወይም ያላቸውን ገንዘብ ለነሱ እየሰጡ በቃ ስራቸውን በሙሉ አይምሯቸው ተበርዞ ይሄን ስራ ተው የሚያስብል ሌላ ነገር ተደርጎባቸው የሚኖሩ ናቸው። ተወጅቀው ይሄ ዓለም ሊያልፍ ነው እያሉ ምናምን በቃ እየተጨበረበሩ የሚኖሩ ናቸው። ዓለም አያልፍም ያላል፣ ግን እስኪያልፍ ድረስ ሰርቶ የሚለወጥ ህዝብ ግን ያስፈልጋል። ራሱን የሚያኖር ያስፈልጋል። ስለዚህ በስራ ህይወታቸው የተጎዱ ናቸው በርካታዎቹ ቀረብ ብለን ስናወራቸው። አንዳንዶቹ ደግሞ በትዳር ህይወታቸው በጣም እነሱ ጋር ሳይገናኙ ጥሩ ትዳር ከሚስት ጋር በጣም ጥሩ ግንኙነት ከባል ጋር ጥሩ ግንኙነት የነበራቸው መልካም ትስስር የነበራቸው ከነዛ ሰዎች ጋር ወይ ባል ቢገናኛቸው ወይ ሚስት ከነሱ ጋር መከተል ከጀመረች ትዳሩ በሙሉ ገደል ገብቷል። ትዳሩ በሙሉ ማለት ምክንያቱም እሱ ግለሰብ አምላኪ እሷ እግዚአብሔርን አምላኪ ወይም ደግሞ እሷ ግለሰብ አምላኪ እሱ እግዚአብሔርን አምላኪ ነው የሚሆነው። በዚህ ሰዓት ታዲያ አብሮ መቀጠል ደግሞ ይከብዳል። ጣዖትና ታቦት ማለት ነው። ይሄ ዳጎንና ጽዮን ይሄ በፍልስጤም የነበረው የጽዮን ታቦት ጽዮንና የአህዛብ ጣዖት በአንድ ላይ ሲያስቀምጡ እንዲህ እንደነበረው ማለት ነው። ልክ እንደዛ አሁንም ባልና ሚስት ሳይቀር እየፈተነ ያለ ትዳር እየፈተነ ያለ ነው። ይሄ እውነተኞች መንፈሳውያን ቢሆኑ ትዳር አይፈቱም። ምክንያቱም ትዳር የተቀደሰ ህይወት ነው። ትዳር የተቀደሰ ህይወት ነው። ቅዱሳን የሚገኙበትን ትዳር አይፈትኑም። ብዙዎች እየተፈተኑ ይኖራሉ፣ ብዙዎች ደግሞ ተፋተዋል። በዚህ ምክንያት ይሄን ቤት ይቁጠሩ። አሁን ይሄን ድምጻችንን የሚሰሙ ሰዎች ሳይቀር ይሄንን ሰምተው የተደረገ መሆኑን የሚያውቁ በርካታ ናቸው። ታዲያ መንፈሳውያን ከሆኑ እነዛ ሰዎች አጋንንትን አስወጣን ከማለት የሚያፋታቸውን ሰይጣን አይለዩም ነበር? ትዳር እንዲጠብቁ አያደርጉም ነበር? ማድረጋቸው በፍጹም። ምክንያቱም ግለሰብ አምላኪ የዛ ሰው መንፈስ ተሸካሚ ነው። ባጭሩ አሁን እኮ ግለሰቦችን የሚከተሉ ሰዎች እኮ ቀጥታ በግለሰቦቹ ላይ የሚሰራ ክፉ መንፈስ በእነሱም ላይ አብሮ ይመጣል። አሁን እኮ እንዲያውም እነሱን የሚከተሉ ሰዎች ደግሞ በቅርብ የሚገርም እኮ ነው። እቤት መጥተው ቤታቸው ገብተው ሲጸልዩ ራሱ ከዛ ክፉ መንፈስ ካደረበት አጥማቂ ጋር ነው አብሮ አይምሮን የሚሰራ እስከ ድረስ ማለት ነው። በቃ ከዛ ሰው ጋር ድምጽ እያሰማ የሚያወራ እስኪመስል ድረስ ደርሶ ከነዛ ጋር ዝም ብሎ እንደ ልክ አሁን ያማንያን ጸሎት አደረግን ብለው በኢየሱስ እያናገረኝ ነው እንዲህ እያለኝ ነው ብለው እንደሚናገሩ አጥማቂያንን የሚከተሉ ሰዎችን ቀጥታ ተኝቶ የሚመጣላቸው እሱ ነው። ለጸሎት ሲቆሙም የሚመጣላቸው። ስለዚህ ትዳር ይፈትናል በሚገርም ማለት ነው። ሌላኛው ማህበራዊ ህይወትን ያናጋል። ይሄ በነገራችን ላይ በቃ እነዚህ በተለይ አጥማቂያን ጸበል ፈለቀ እንዲህ ያለ በቃ ተገለጠልኝ እንዲህ አለልኝ የሚሉ ሰዎች ባሉበት ላይ የሚሄዱ ሰዎች በማህበራዊ ህይወት ምንም አይነት መልካም ትስስር የላቸውም። በፍጹም ነው የምላቸው። አሁን ምን አይነት ነው የተጀመረው? በቃ እንደዚህ አይነት ገሌ አድርጋብሽ ነው አድርጎብህ ነው ተባብሎ ነው የሚመጡ። ስለዚህ ይሄን ያመጡና ቀጥታ ገሌ ነው ያደረገ ቢባል ከሱ ጋር ጣ ተመልክተዋል። ይሄ በቃ መሰረታዊ ፍቅርን በሙሉ የሚያናጋ ማለት ነው። እንደውም አንድ አካባቢ ላይ አንዳንድ በጣም በሚገርም ተገለጠል የሚሉ ሰዎች ተፈጠሩ። እንደዚህ ጸበል የሚባል ፈለቀ ተባለ ገቡ። ከዛ በኋላ መለፍለፍ ነው። ከዛ ምን ይባላል? ከእናንተ ቤት እንዲህ አይነት እገሌ ቀብሯል፣ ስለቀበረ እንደዚህ ሆናችሁ በቃ እንደዚህ። ከዛ አሁን እኛ ተገልጦልን ሂደን ይኸው አጥንት ቆፍረን ይኸው አምጥተናል። ከዛ በኋላ ይሄን የሰማ ህዝብና ህዝብ እርስ በርስ
ይሄ ነው አሁን እውነተኛ የሚባለው። ተገለጠ የሚባል ነገር ምን መጣ? አዲስ ከመጽሐፍ ውጭ ሆነ ሌላ ምን መጣ? ተፋቀሩ ተብለን እርስ በርሳችሁ ተዋደዱ የሚል መጽሐፍ እንጂ ያለን አሁን እገሌን ያደረገብህ እገሌን ያደረገብሽ እያሉ ተገዳደሉ የሚል መጽሐፍ ከየት መጣ? መገለጥ ማለት ራሱ ሰይጣን እኮ ይገልጣል፣ የራሱ የሆነውን እኮ ይገልጣል። እና ስለዚህ በእንደዚህ አይነት ማህበራዊ ህይወትን ሳይቀር የሚያናጋ ነው። ትዳርን፣ የስራ ህይወትን፣ ማህበራዊ ትስስርን ይሄን ሁሉ የሚያናጋ ከዛ ይሄ በመሆኑ ደግሞ ለቤተ ክርስቲያን ትልቅ ፈተና ነው ማለት ነው። ምክንያቱም እርስ በርሱ የማያስማማ ህዝብ አለ። በዚህ ማለት ቤተ ክርስቲያን አገልግሎቷን ዜሮ ነው ማለት ነው። ቅዳሴ ብትገባ መኖር ህሊና ብትል ሁሉም የህሊና ነውር ያለበት ከሆነ ምን ያደርጋል? ስለዚህ በዚህ ምክንያት ቤተክርስቲያን ትፈተናለች። ከዛም ከፍ ብሎ ደግሞ አገር በሙሉ ይፈተናል። በእንደዚህ አይነቶች ማለት ነው። ከፍ እያሉ በሄዱ ቁጥር በስልጣን ላይ ያሉትም ገንዘብ ደቆስ እያደረጉ እየሰጡ እነሱ እንዳይያዙ ለፖሊሱም ለምኑም አጀብ ያደርጋሉ። ምንሻውንም ባለጥይቱንም ምንም ጠባቂ ያደርጋሉ። በዚህ ምክንያት አሁን ህዝብን እርስ በርሱ በቃ አንዱ ተቃዋሚ፣ አንዱ ደጋፊ፣ አንዱ ነቃፊ በመሆን እነሱ ደግሞ እኛን ማን ይነካናል? በቃ አለቀ። የራሳቸው መንግስት ይፈጥራሉ። በዚህ አይነት ሀገርን ሳይቀር ያናጋል የነዚህ ኑሮ። በነገራችን ላይ ተው የሚባል ነገር ከሌለ ጥንቃቄ ያስፈልጋል ነው። በእንደዚህ አይነት አሁን መከተል ሰው እንዲከተላቸው ልምድ ያደረጉ ሰዎች ሱስ ይሆንባቸዋል። አምላክ የሆኑ ይመስላቸዋል። ዲያብሎስ በእነሱ አድሮ እንኳን አይደለም ሰው አግኝቶ ድንጋይ ላይ ገብቶ አድሮ የሚመለክ እኮ ነው ሰይጣን። እንኳን ሰው አግኝቶ ማለት ነው እንጨት ላይ አድሮ ይመለካል ሰይጣን። ዶሮ ላይ ይመለካል፣ በግ ላይ ይመለካል። እንኳን ሰውን ያህል አግኝቶ ማለት ነው። አሁን እኮ ሰውን ያህል አግኝቶ እንዴት ነው አልመለክ የሚለው ሰይጣን? ተመቸው በቃ። ስለዚህ ቀጥታ ማስለፍለፍ ራሱ በቃ አንዱም ይለፈልፍ አንዱም ያስለፈልፍ መሆን ይችላሉ ማለት ነው። በዚህኛው ያደረው ያስለፈልፋል፣ በዛኛው ያደረው ይለፈልፋል። ጨዋታ ነው በቃ። ልክ ይጫወታሉ። ህዝቡን ሞኝ የተማረ ሰው ሞኝ አይሆንም። እምነቱን ያወቀ ሰው ሞኝ አይሆንም። ስለዚህ የቤተ ክርስቲያን ያስተዳደር ድክመቷም ይህን በሙሉ የሚቀርፍ አቅም የለሽ መሆኗን ያሳያል። በዚህ በግብፅ ቤተክርስቲያን አንዲት ዘይት የሚፈስባት ሴት ተገኝታ ለመፈወስ ጀምራ እንደነበረ ታሪክ ነግረውናል። እዛ ላይ ማለት ነው። ከዛ ሰው ሁሉ መከተል ሲጀምር ቀጥታ ምንድን ያደረጉ የቤተክርስቲያን ያስተዳደር አካላት ያችን ሴት ሰውሯት ማለት ነው። አሁን የት እንዳለች እንኳን ትታወቅ፣ ሞተችም አትባልም አለችም አትባልም። እንግዲህ ያች ከጠፋች ወይም ከተሰወረች አባቶች የሆነ ቦታ እንዳደረጓት 8 ዓመት አለ። ምክንያቱም ሰው መከተል ከጀመረ በጣም አደገኛ ነው። ደግሞ ጊዜያዊ ችግር በሽታ አጥቅቶኛል ብሎ የሚያስብ ሰው ደግሞ ከበሽታው አላቆኛል ብሎ የሚያስበውን አለማምለክ አይችልም። ለእግዚአብሔር ራሱ ክብሩን መስጠት አይፈልግም። በቃ የሚያየውን ሰው ነው ማምለክ የሚጀምረው። እግዚአብሔር አይታይማ። ስለዚህ የማይታይ እግዚአብሔር በመንፈስ ምን ያህል ስራ እንደሚሰራ ሳናውቅ እንቀርና ለጊዜያዊ ጥቅም ብለን ለነዛ ማጎብደድና አምልኮት መስጠት እንጀምራለን። ከዚህ ለመጠበቅ ቤተክርስቲያን እንደዚህ አይነቱ ነገር ጠንቀቅ ብላ ማየት ካልቻለች የአጥማቂያንና የአጭበርባሪዎች መናኸሪያ ትሆናለች ሆናለችም። ምዕመኑም በዚህ ለይቶ ማወቅ እየቻለ አይደለም። ስለዚህ ሌላውን ቀጥታ እናያለን።